ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። ቆንጆ ለጾም አማራጭ የሚሆን የአልጫ ተጋቢኖን የሰራ ነው። ለየት ያለ ነው። ቪዲዮን እስከ መጨረሻው ተከታተሉኝ ቤተሰቦቼ። በጣም የሚያምር ቆንጆ ጤናማ በፍጥነት የሚሰራ የጾም አማራጭ ነው። ሽንኩርት ከትፌ ጥጃለሁኝ። ሽንኩርቱ ትንሽ በርከት ያለ ነው። እናንተ እንደ ፍላጎታችሁ ደቃቅ አድርጌ የከተፍኩት ቀይ ሽንኩርት በራሱ ውሃ ብቻ በስለዋለሁ። እንደምታዩት የራሱን ውሃ መጠጥ አድርጎ እስከሚጨርስ ተኖ እስከሚወጣለት ድረስ እዚህ ቆንጆ አድርጌ በነጩ አቁላለዋለሁኝ። ዘይት ጨምሬያለሁኝ። የኑግ ዘይት ነው የተጠቀምኩት። ዘይትና ሽንኩርቴን ለትንሽ ደቂቃ ጠበስ ጠበስ አድርገዋለሁ። አልጫ ስለሆነ ተጠንቅቀን እንዳይጠቁርብን እናቁላለዋለን። ሽንኩርታችን እናበስላለን። ነጭ ሽንኩርት ጨምሬያለሁ። አንድ የሾርባ ማንኪያ ነጭ ሽንኩርት። በአልጫ ስለምንሰራ ነጭ ሽንኩርቱ ቆንጆን ጣዕም ነው የሚሰጠን። የስቶፋችንን ሙቀት አስተካክለን ቀስ ብለን ሽንኩርታችንን እናበስላለን። እርድ ደግሞ ለከለር ያስፈልገናል። እርዱ ራሱ ብዙ አይነት ቅመም አለው። ነጭ ሽንኩርት፣ ዝንጅብል፣ ነጭ ቅመም አብሮ የተፈጨ ስለሆነ ሌላ ተጨማሪ ቅመም ራሱ ባንጨምር የእርዱ ቅመም ብቻ በቂ ነው። ቤት ውስጥ ስናዘጋጅ እርድ በዚህ መልኩ ስናዘጋጅ ለምግቡ ቆንጆ ጣዕም ይሰጥልናል። ውሃ ጠብ እያደረኩኝ ለትንሽ ጊዜ ሽንኩርቱን አቁላለዋለሁኝ። እንዳይቃጠልብን ቀስ እያልን የምንሰራበትን ድስት አስተካክለን እንደዚህ እናደርጋለን። ይሄ የምታዩት ትናንሿ አተር ክክ ናት። ምስር ነው የምታክለው። ቢጫ ናት። እሷን ተለቅማ በደንብ ታጥባ ነው የጨመርኩት። መቀቀል አያስፈልገውም። ይሄ እንደውም ምስርን አቁላልተን እንደምንሰራው ነው የምንሰራው። ወዲያው ነው ብስል ለምትለው ትናንሿ አተር ክክ ያልጫ ማለት ናት። እሷን የተጠቀምኩት። ጣዕሙ እንደውም ከዛኛው ይሄኛው ጣዕሙ ራሱ በጣም ነው የሚጣፍጠው። በዛ ላይ ቶሎ ነው የሚበስለው። ከለሩ ደግሞ በጣም ነው የሚያምረው። ሲበስል እርድ ራሱ ባንጨምር ቢጫ ነው የሚሆነው እና በጣም ቆንጆ ናት። እችኛዋ ብታገኟት እቺ ቆንጆ ናት። ቆንጆ አተር ክክ ናት። ላልጫም፣ ለሾርባም፣ ለተለያዩ ነገሮች እንጠቀማለን። ለትንሽ ጊዜ አብሬ ካቁላላሁት በኋላ ያው እንደ ምስር ነው የምንሰራው። ለብቻ መቀቀል አያስፈልግም። አተር ክኩ ማለት ነው። ትንሽ ካቁላላሁት በኋላ ውሃን ጨምርና እንዲበስል እንተወዋለን። ከካሜራ ጀርባ አተሩ በደንብ ተለቅሞ በደንብ ደግሞ ተደጋግሞ በደንብ አድርገን ያጠብነው ነው። ከዛ ከድኜ ትንሽ ደቂቃ ነው በቃ ከደን አድርጌ ከፈት ሳርገው ያው ብስል ብሏል። ምስሩ ማነው ይቅርታ፣ አተር ክኩ ምስር ነው የምታካክለው። ትናንሽ ናት። በጣም ጣዕሙ ደግሞ በጣም የተለየ ነው። በጣም ነው የሚጣፍጠው። እየበሰለ ነው፣ በስሏል። ያውን አልጫ ከሆነ በቂው ነው፣ ግን እኔ እንደ ተጋቢ ነው እንዲሆንልኝ ስለፈለኩ በደንብ እንዲበስል ትንሽ ደቂቃ ደግሞ ተወዋለሁኝ። አሁን ራሱ በስሏል፣ ግን ለትንሽ ጊዜ እንደፈለኩት እንዲሆንልኝ ትንሽ ጊዜ ነው የምተወው። ከደን እያደረኩኝ አረፋውንም እንዲከት ከደን እያደረኩ እየከፈትኩ አማስለዋለሁኝ። መልኩ እንደምታዩት ቆንጆ ነው። ምንም ነገር አይገኝበትም።
ድስታችን እንዳይዝብን ብቻ የምንሰራበት ድስት ተጠንቅቀን አልጫ ስለሆነ ተጠንቅቀን ቆንጆ አድርገን እንደዚህ እናበስለዋለን። ትንሽ እኔ እሳት እንዲመታው ፈልጌያለሁ፣ ወፈር እንዲልልኝ። ልክ እንደ ተቆርሶ እንደ ተጋቢኖ ቁርስ አድርገን ነው እንጀራችን ላይ የምናደርገው። ለተለያዩ የጾም አማራጮች ጋር የሚቀርብ ጤናማ፣ በተለይ ልጆች በጣም የሚወዱት። እዚህ ጋር የጨመርኩት ጨው ነው። ጨዋችንን አስተካክለን እንዳልኳችሁ እርዱ ብዙ አይነት ቅመም ስላለው ሌላ ተጨማሪ ቅመም አያስፈልገኝም። ነጭ ሽንኩርት ራሱ በጣም ጣዕሙን ቅይር ነው የሚያደርግልን። አልጫውን ወፍሯል። እንደምታዩት ቆንጆ ሆኖ በስሏል፣ ወፍሯል። ለልጆች ይሆናል። በጾም ጊዜ ቆንጆ ነው። በተለይ በጾም ሰዓት በርበሬ ነገር ከምናበዛ ይሄኛው ጥሩ አማራጭ ይሆንልናል። ለጨጓራችን የሚስማማ ቆንጆ አልጫ ነው ማለት ነው። እንደምታዩት አጥፍቼው ነበር፣ በሙቀት ብቻ ነው ወፍር ብሏል፣ ወፍሯል። እንዲሆንልኝ ነው እንዲወፍር ነው የፈለኩት እኔ። እንዳልኳችሁ በማንኪያ ቆረስ አድርገን እንጀራ ላይ የምናደርገው ተጋቢኖ በምጥን ሽሮ ነው ብዙውን ጊዜ የሚሰራው። ይሄንን ደግሞ በአልጫ እንደዚህ እንሰራዋለን። በጣም ነው የሚያምረው። ጣዕሙ ቆንጆ ነው፣ ይጣፍጣል። ትወዱታላችሁ ቤተሰብ። እንዳልኳችሁ ወፈር ማለት አለበት። ከስር ምንም አይነት እንዳይዝብን ጥንቃቄ ማድረግ አለብን። ከስር ከያዘብን ይጠቁርብናል። አልጫ ስለሆነ እንዳልኳችሁ ተጋቢኖ በምጥን ሽሮ ስለሚሰራ፣ ይሄኛውን ደግሞ በአተር ክክ አድርጌ ነው የሰራሁት። ወፍሯል፣ ቆንጆ ሆኖልኛል። መልኩም ቆንጆ ነው። ውፍረቱም አተሩም ብስል ብሎ ልክ እንደ ሽሮ ነው የሆነው። በቃ በስሏል። አሁን እቃዬ ላይ አወጣዋለሁ። የምናቀርብበት እቃ ላይ እንደምታዩት እንደዚህ ነው የሆነው። ይሄ ታዲያ የአልጫ ተጋቢኖ ነው። በአተር ክክን የሰራሁት። ሽታው ልነግራችሁ አልችልም። በተለይ ለልጆች ቆንጆ ነው። ለጾም ጊዜ አማራጭ የሚሆነን ጾምም ባይሆን በምንፈልገውን ጊዜ መስራት የምንችለው የአተር ክኩን እንደ ተጋቢኖ አድርጌ የሰራሁት የጾም አማራጭ ነው። ቤተሰብ ትወዱታላችሁ። እስከ መጨረሻው አብራችሁኝ እንደምቆያችሁ ካላችሁ ላይክ አድርጉልኝ እላለሁኝ፣ በትህትና ጠይቃለሁኝ። እስካሁንም አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እግዚአብሔር ይስጥልኝ። ደህና ቆዩኝ። ቻው